ሰላም ጤና ይስጥልን ውድና የተከበራችሁ አድማጭ ተመልካቾቻችን ዛሬ ግንቦት 10 ወይም ሜይ 18 የ23 ሀገራትን የዕለቱን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ ቀርበናል። ወቅታዊ መረጃዎች በፍጥነት እንዲደርሷችሁ ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ቪዲዮ ላይክና ሼር እንዳይረሳ፣ ሐሳብ አስተያየቶን ኮሜንት ላይ አስቀምጡልን። አብራችሁን ቆዩ። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 184 ብር ከ50 ሳንቲም እየተመነዘረ ነው። የአሜሪካ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ነው። 154 ብር ከ87 ሳንቲም ተገዝቶ 157 ብር ከ97 ሳንቲም እየተሸጠ ነው። በንግድ ባንክ 153 ብር ከ91 ሳንቲም ተገዝቶ 156 ብር ከ99 ሳንቲም በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገበያ 134 ብር ከ15 ሳንቲም እየተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ልማት ባንክ ነው። 112 ብር ከ71 ሳንቲም ተገዝቶ 114 ብር ከ97 ሳንቲም የተሸጠ ነው። በንግድ ባንክ 110 ብር ከ25 ሳንቲም ተገዝቶ 112 ብር ከ45 ሳንቲም የተሸጠ ነው። አንድ የአውስትራሊያ ዶላር በጥቁር ገበያ 131 ብር ከ85 ሳንቲም የተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 153 ብር ከ84 ሳንቲም ተገዝቶ 156 ብር ከ91 ሳንቲም የተሸጠ ነው። በንግድ ባንክ 109 ብር ከ32 ሳንቲም ተገዝቶ 111 ብር ከ51 ሳንቲም የተሸጠ ነው። አንድ የአውሮፓ ዩሮ በጥቁር ገበያ 214 ብር ከ78 ሳንቲም የተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ህብረት ባንክ ነው። 185 ብር ከ29 ሳንቲም ተገዝቶ 189 ብር እየተሸጠ ነው። በንግድ ባንክ 181 ብር ከ07 ሳንቲም ተገዝቶ 184 ብር ከ69 ሳንቲም እየተሸጠ ነው። አንድ የእንግሊዝ ፓውንድ በጥቁር ገበያ 246 ብር ከ62 ሳንቲም የተመነዘረ ነው። የእንግሊዝ ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አዲስ ባንክ ነው። 210 ብር ከ18 ሳንቲም ተገዝቶ 214 ብር ከ39 ሳንቲም የተሸጠ ነው። በንግድ ባንክ 204 ብር ከ97 ሳንቲም ተገዝቶ 209 ብር ከ07 ሳንቲም የተሸጠ ነው። አንድ የስዊስ ፍራንክ በጥቁር ገበያ 234 ብር ከ81 ሳንቲም የተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዳሽን ባንክ ነው። 198 ብር ከ75 ሳንቲም ተገዝቶ 202 ብር ከ73 ሳንቲም የተሸጠ ነው። በንግድ ባንክ 193 ብር ከ18 ሳንቲም ተገዝቶ 197 ብር ከ04 ሳንቲም የተሸጠ ነው። አንድ የኤምሬትስ ወይም የዱባይ ድርሃም በጥቁር ገበያ 50 ብር ከ15 ሳንቲም የተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የኦሮሚያ ህብረት ሥራ ባንክ ነው። 44 ብር ከ73 ሳንቲም ተገዝቶ 45 ብር ከ62 ሳንቲም የተሸጠ ነው። በንግድ ባንክ 41 ብር ከ91 ሳንቲም ተገዝቶ 42 ብር ከ75 ሳንቲም የተሸጠ ነው። አንድ የስዊድን ክሮና በጥቁር ገበያ 19 ብር ከ11 ሳንቲም የተመነዘረ ነው። የስዊድን ክሮና በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ልማት ባንክ ነው። 16 ብር ከ54 ሳንቲም ተገዝቶ 16 ብር ከ87 ሳንቲም የተሸጠ ነው። በንግድ ባንክ 16 ብር ከ19 ሳንቲም ተገዝቶ 16 ብር ከ51 ሳንቲም የተሸጠ ነው። አንድ የኩዌት ዲናር በጥቁር ገበያ 594 ብር ከ54 ሳንቲም የተመነዘረ ነው። የኩዌት ዲናርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ልማት ባንክ ነው። 503 ብር ከ82 ሳንቲም ተገዝቶ 513 ብር ከ90 ሳንቲም የተሸጠ ነው። በንግድ ባንክ 493 ብር ከ17 ሳንቲም ተገዝቶ 503 ብር ከ04 ሳንቲም የተሸጠ ነው። አንድ የቻይና ዩዋን በጥቁር ገበያ 27 ብር ከ13 ሳንቲም የተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 24 ብር ከ82 ሳንቲም ተገዝቶ 25 ብር ከ32 ሳንቲም የተሸጠ ነው። በንግድ ባንክ 22 ብር ከ26 ሳንቲም ተገዝቶ 22 ብር ከ70 ሳንቲም የተሸጠ ነው። አንድ የህንድ ሩፒ በጥቁር ገበያ 1 ብር ከ93 ሳንቲም የተመነዘረ ነው። የህንድ ሩፒን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ንግድ ባንክ ነው። 1 ብር ከ60 ሳንቲም ተገዝቶ 1 ብር ከ63 ሳንቲም የተሸጠ ነው። አንድ የሳውዲ ሪያል በጥቁር ገበያ 48 ብር ከ91 ሳንቲም የተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የኦሮሚያ ህብረት ሥራ ባንክ ነው። 43 ብር ከ91 ሳንቲም ተገዝቶ 44 ብር ከ79 ሳንቲም የተሸጠ ነው። በንግድ ባንክ 41 ብር ከ02 ሳንቲም ተገዝቶ 41 ብር ከ84 ሳንቲም የተሸጠ ነው። አንድ የኳታር ሪያል በጥቁር ገበያ 50 ብር ከ15 ሳንቲም የተመነዘረ ነው። አንድ የኦማር ሪያል በጥቁር ገበያ 479 ብር ከ50 ሳንቲም የተመነዘረ ነው። አንድ የግብፅ ፓውንድ በጥቁር ገበያ 3 ብር ከ45 ሳንቲም የተመነዘረ ነው። አንድ የባህሬን ዲናር በጥቁር ገበያ 485 ብር ከ26 ሳንቲም የተመነዘረ ነው።
1 የጆርዳን ዲናር በጥቁር ገበያ 259 ብር ከ83 ሳንቲ የተመነዘረ ነው። 1 የቱርክ ሊራ በጥቁር ገበያ 4 ብር ከ05 ሳንቲ የተመነዘረ ነው። 1 የእስራኤል ሽቅል በጥቁር ገበያ 63 ብር ከ22 ሳንቲ የተመነዘረ ነው። 1 የየመን ሪያል በጥቁር ገበያ 78 ሳንቲ የተመነዘረ ነው። 1 የደቡብ አፍሪካ ራንድ በንግድ ባንክ 9 ብር ከ38 ሳንቲ ተገዝቶ 9 ብር ከ57 ሳንቲ የተሸጠ ነው። 1 የኬንያ ሺሊንግ በንግድ ባንክ 1 ብር ከ19 ሳንቲ ተገዝቶ 1 ብር ከ21 ሳንቲ የተሸጠ ነው። 1 የጅቡቲ ፍራንክ በንግድ ባንክ 86 ሳንቲ ተገዝቶ 88 ሳንቲ የተሸጠ ነው። ውድና የተከበራችሁ ተመልካቾቻችን የዛሬውን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ ይቀርብ ነው ከኢትዮ ብላክ ማርኬት .com እና ከሁሉም ባንኮች ይፋዊ ዌብሳይት ነው። እስከ መጨረሻው ስለተከታተላችሁን ከልብ እናመሰግናለን። ቻናሉን ሰብስክራይብ እንዲሁም ቪዲዮን ኮሜንት፣ ላይክ እና ሼር ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ ይሁንላችሁ።